አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በአዲስ ቪዲዮ መጥቻለሁ። ዶናት አብረን እንሰራለን ማለት ነው። የገበታ ቅቤ አለኝ፣ ስኳር አለኝ፣ እርሾ አለኝ፣ ሁለት ኩባያ ወተት አለኝ፣ ሁለት እንቁላል አለኝ ማለት ነው። ከባኪንግ ፓውደር ጋር ዱቄትም አለኝ 2 ኩባያ ማለት ነው። አሁን ወደ አሰራሩ እንሄዳለን። ሁለት እንቁላል እንሰብርና እዚህ የምንመታበት ላይ የምናቦካበት ላይ እናደርጋለን። በእጃችን የምናቦካ ከሆነ እቃችን ላይ፣ በመኪና የምናቦካም ከሆነ መኪናችን ላይ አድርገን አልሙሂም በማሽኑ ላይ እንጨምራለን ማለት ነው። እንቁላሉን ሁለት እንቁላል እንዲያድርገን ሰብረን እንከታለን ማለት ነው። ከዛ ወተታችንን እንከታለን። እንደገና 2 ኩባያ ወተት እንደምታዩት ነው። ሁሉንም ስኳር ደግሞ 4 ማንኪያ በዚህ እንጠቀማለን ማለት ነው። 4 ማንኪያ የሾርባ እንጠቀማለን ስኳር። እርሾአችንን እንከታለን። በዚህ መልኩ ይሄኛውን እናዋሃደዋለን ማለት ነው። በመኪና በማሽናችን እንደዚህ አድርገን እናዋሃዳለን። በእጃችንም ከሆነ በማንኪያም እናዋሃደዋለን። በኋላ ላይ በእጃችን እናቦካዋለን ማለት ነው። አልሙሂም እንዲህ አድርጌ በደንብ አድርጌ አዋሃደዋለሁ ማለት ነው። ከዛ ዱቄት አለኝ ያዘጋጀሁት ዱቄት ነፍቼ ነው። ላዝም መንፋት አለብን ዱቄት። አልሙሂም እንዲህ እያደረግን ቀስ እያደረግን እንከተዋለን ማለት ነው። ዱቄቱን ደረጃ በደረጃ እያደረግን እንከተዋለን። ከዛ እንደምታዩት ይሆንልኛል ማለት ነው። በደንብ አድርጌ ከትቼ አቦካዋለሁ ማለት ነው። ላይክ፣ ሼር፣ ሳብስክራይብ ማድረግ አትርሱ ሐባይቢ። በተለይ ላይክ አድርጉልኝ፣ ሳብስክራይብም እንደዛው። አልሙሂም እንዲያርገን እናቦካዋለን ማለት ነው። ከዛ ቫኒላ ላዝም ነው። እንቁላል ያለበት ነገር ላይ ፓውደርም ይሁን ፈሳሽም ይሁን ያለንን እንጠቀማለን፣ ችግር የለበትም። ዋናው ቫኒላ መኖሩ ነው። የቀረች ዱቄት ነበረችኝ እንዲያርጌ ከተዋል ማለት ነው። ዱቄቴም 2 ኩባያ ነው። ግን አንዳንዱ ዱቄት ውሃ ያነሳል፣ አንዳንዱ ዱቄት ውሃ የማያነሳለ። እንደ ዱቄታችን እያየን እንጨምራለን ማለት ነው። ልኬቱን አያችሁት? እንዲያርጌ በስሱ ነበር ሳቦካ ነበር። አሁን ግን በኃይለኛው እስከ መጨረሻ አድርጌ እንዲያርጌ አቦካዋለሁ ማለት ነው። ከዛ እንደዚህ አድርጎ በደንብ ከቦካልኝ በኋላ ማለት ነው በባኪንግ ፓውደርን አድርገናል ጠባን። ከዛ ምን ይቀረናል? የገበታ ቅቤ አለ። እንደዚህ ለስለስ ሲልና አይተን የገበታ ቅቤውን እንከታለን ማለት ነው። እንደምንፈልገው መጠን ከፈለግን 100 ግራሙን፣ ከፈለግን ደግሞ ግማሹን፣ ከፈለግን ደግሞ 750 ግራሙን እንጠቀምና 250 ግራሙን እንተወዋለን ማለት ነው። አሁን 750 ግራም እጠቀማለሁ ማለት ነው። ለዚህ ለሚወድ ሰው ደግሞ እንደየቤቱ አልሙሂም እንዲያድርጌ እኔ ሩቧን አስቀርቻታለሁ። እንዲያርጌ በደንብ አርጌ አንድ ጊዜ መታውና በቃ ከዛ ለስለስ ሲልልን ይበቃናል ማለት ነው። አቦካኩን በዚህ መልኩ እናቦካዋለን። የረመዳን ዶናት እንሰራለን ትናንጥዬ ማለት ነው። አልሙሂም አያችሁት? በኃይለኛው እንዲያርጌ በጣም አርጌ አቦካዋለሁ። በእጅም ከሆነ ደግሞ አንድ 15 ደቂቃ 12 ደቂቃ ይፈጃል ለማውካት። በዚህ ያው 5 ደቂቃ ይበቃዋል። መጨረሻ ላይ ትንሽዬ ጨው እንዳትረሱ፣ ትንሽዬ እንዲያርገን ደግሞ እናዋህደዋለን። ከዛ በቃ ከድነን በኪስ በናይሎን ኪስ ማለት ነው በሸፋፍ እንከድነዋለን። ወይ ግማሽ ሰዓት በዛ ቢባል 45 ደቂቃ ከዛ በላይ አናቆየውም ማለት ነው። በቃ በዚህ መልኩ ይሄንን ሲጨርስልን እንዲያርገን በናይሎናችን እንሸፍነዋለን፣ በሸፋፍ ማለት ነው።
በደንብ አድርገን ነው የምንገጥመው ቶሎ እንዲቦካለን። በደንብ አድርገን እንደገና ደግመን እንከድነዋለን። ከዛ እንተወዋለን ወይ ግማሽ ሰዓት በዛ ከተባለ 45 ደቂቃ። ከዛ ወደ ስራ እንሰራዋለን ማለት ነው ዶናታችንን። እንዲያርገን ክድን አድርገን በቃ ከዛ እንደምታዩት ሆኖ ቦክቶልኛል ማለት ነው። 45 ደቂቃ ፈጅቶበታል። እንዲያደርገን አሁን ወደ ስራ እንሄዳለን ማለት ነው። አሁን እንዲያርገ አዘጋጅቼ ነበር ዱቄት በተን እናደርግና እዳምጠዋለሁ ማለት ነው። ለሁለት እንከፍለዋለን። ለሁለት እናካፍለውና በዚህ መልኩ አድርገን በደንብ አድርገን እንዳምጠዋለን ማለት ነው። አያችሁት? ምንም አያስቸግርም። አስለን በጣም ስፖንጅ ነው የሚሆነው። አንሚም እንዲያርገን ለጠጥ እናደርገዋለን። ከዛ ከፈለጋችሁ በሲኒኔ ዛሬ ጥናንጡን ነው የምሰራው። በደንብ አድርጌ ካዳመጥኩት በኋላ ትንሽዬ ሲኒ አድርገን እንከፍለዋለን። ከፈለጋችሁ በትላልቁ መስራት ትችላላችሁ። እኔ ግን ዛሬ ትናንሹን ነው መስራት የምፈልገው ማለት ነው። በደንብ አድርጌ እንደዚህ አድርጌ ከዳመጥኩት በኋላ አያችሁት? በሲኒ አድርገን በደንብ አድርገን እንቆርጠዋለን ማለት ነው። በዚህ መልኩ አድርገን ሁሉንም እንቆራርጠዋለን ማለት ነው። ከዛ እንደምታዩት እቺ መሀል ላይ መበሳባት ማውጣት እሷን ብስኩት ናት። ተመልሼ ይሄ ማውጣውን ከመሀሉ ላይ አላዳምጠውም እንደገና ብስኩት ይሆናል ማለት ነው። አልሙሂም በዚህ መልኩ አድርገን እንቆራርጠዋለን ማለት ነው። አያችሁት? ማሻአላ ሁለት ሰሃን ሆኖልኛል። ከዛ እነዚህ ከመሃል ያወጣኋቸውን አያችሁት? ይሄ ራሱ የቻለ ብስኩት ነው ማለት ነው። በዚህ መልኩ አድርገን ደግሞ እንጠብሰዋለን ማለት ነው። አያችሁት? ማሻአላ ትናንትዬ ናቸው፣ በጣም ቆንጆ ናቸው። ሲጠበሱ ራሱ አያስቸግሩም። በዚህ መልኩ ሆኖልኛል። አያችሁ? ከፈለጋችሁ ስኳር ትበትኑበታላችሁ፣ የተፈጨ በማጥለያ አርጋችሁ ማለት ነው። ከፈለጋችሁ ደግሞ ቸኮላት ትጠቀማላችሁ። የፈለጋችሁትን እናንተ አርጋችሁ መጠቀም ትችላላችሁ። እና ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ማሻአላ አያችሁት? ቆንጆ የረመዳን ዶናት ሰራን ማለት ነው። አሁን አያችሁት? ከዛ ትናንሽ እየሆነ የቅድሙን አያችሁት? እዛ ጋር ጠብሼው አስተካክየዋለሁ። ይሄንን ደግሞ ከፈለጋችሁ ሼራ፣ ከፈለጋችሁ ማር፣ ከፈለጋችሁ ቸኮሌት ማድረግ ትችላላችሁ። እኔ ቸኮሌት አድርግበታለሁ ማለት ነው። አያችሁት? በጣም ነው ቆንጆ። ለጋህዋ ከሻይ ጋር ከጋህዋ ጋር በጣም ነው ቆንጆ። እናንተም ሰርታችሁ ቅመሱ ሀባይቢ። ሽኩራን